ጣናነሽ ሁለት ጀልባ አዳማ ከተማ ደርሳለች። በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የተገዛችው ጣናነሽ ሁለት ጀልባ በአዳማ ከተማ ስትደርስ አቀባበል ተደርጎላታል። ጀልባዋ መጋቢት 30 ቀን ከጅቡቲ ዶላሬ ወደብ ተነስታ የተለያዩ መልክዓ ምድሮችን አቆራርጣ ነው በዛሬው ዕለት አዳማ ከተማ የደረሰችው። ጀልባዋ በጣና ሐይቅ ላይ የመዝናኛና የትራንስፖርት አገልግሎት ለመስጠት ነው ወደ ሀገር የገባችው። በስፍራው የሚገኘው አለምሰገድ አሳየ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ቆይታ እናረጋለን። አለምሰገድ እንደምን አለ? ካልተሳሳትኩ የዛሬ 15 ቀን ጀልባዋን ጉዞዋን እየተከታተልክ አዳይቱ ነበርክ። ዛሬ ደግሞ አዳማ ደርሳ አቀባበል ተደርጎላታል። ትውስታንና አቀባበሉን ብታጋራን። እሺ፣ አመሰግናለሁ አዳነ። እንደምታስታውሰው አስማራ ይቅርታ እንደምታስታውሰው እንግዲህ የዛሬ 15 ቀን በግንቦት 20 ቀን አዳይቱ ከተማ ስትደርስ እንዲሁ ሮብ ቀን ነበረ በቀጥታ ስርጭት ዘገባ የደረሰችበት ሁኔታ ለተመልካቾቻችን አድርሰን ነበረ። ዛሬ ደግሞ ከ15 ቀን በኋላ እንግዲህ የተለያዩ አስቸጋሪ መልክዓ ምድሮችን አልፋ ነው ዛሬ በአዳማ ከተማ ስትደርስ እንግዲህ ደማቅ አቀባበል የከተማው ነዋሪና የከተማው አስተዳደር ጭምር ወጥተው ያደረጉላት ማለት ነው። እንግዲህ እንደምናስታውሰው ቀደም ብለህ አንተም እንደገለጽከው በመጋቢት 30 ነበረ ከዶራሌ የጅቡቲ ወደብ ማለት ነው በቀጥታ ወደ ኢትዮጵያ ጉዟን የጀመረችው። እንግዲህ ያለፉትን 2 ወራት አካባቢ እንግዲህ በአስቸጋሪ የተፈጥሮ መልክዓ ምድር አካባቢዎችን አቆራርጣ ነው ወደ ኢትዮጵያ ወደ መዳረሻዋ ባህር ዳርና ጣና ሐይቅ እንዲሁም ወደ ጎርጎራ አካባቢ የምትጓዘው ማለት ነው። እንግዲህ በዚህ ሂደት ላይ በርካታ ውጣ ውረዶችን ሹፌሮቹም ትራንስፖርት መንገዱ ላይ ያሉ አካላት እንግዲህ በትዕግስትና በመስዋዕትነት አሳልፈዋት ነው እዚህ የደረሰችው። እንግዲህ የጣናነሽ ሁለት ጀልባን ታሪክ ስንመለከት እንግዲህ ከቻይና ነው ጉዟን ማድረግ የጀመረችው። ከቻይና ወደ ኢትዮጵያ ጉዟን አድርጋ እንግዲህ በአሁኑ ወቅት ደግሞ በቀጥታ በተለያዩ የተፈጥሮ መልክዓ ምድሮችን አልፋ ወደ መዳረሻዋ የጣና ሐይቅ ትሄዳለች። በዚህ ሂደት እንግዲህ የኢትዮጵያ የተለያዩ አባጣ ጎርባጣ የመንገድ አይነቶች አሉ። እንግዲህ እሱን አልፋ ነው በቀጥታ አሁን አዳማ ከተማ ላይ የደረሰችው። አዳማ ከተማ ደግሞ እንግዲህ የከተማዋ ነዋሪ ጭምር በከፍተኛ ደስታና በከፍተኛ ፍቅር ነው ሲቀበላት የነበረው። ከፍተኛ የሆነ ሁከትና ከፍተኛ የሆነ እንቅስቃሴም ጭምር እየተመለከትን ነበር። ላናገራቸው ሞክሬ ነበር። የከተማዋ ነዋሪዎችም እንግዲህ በከፍተኛ ሁኔታ ደስታ እንደተሰማቸው እንዲሁም ደግሞ ኢትዮጵያ ከዚህም በላይ እንደሚገባት ምንም ነገር ማድረግ እንደምንችል ከተባበርን አይደለም ጣናነሽ ሁለትን ከዛም በላይ ትልልቅ ነገሮችንም እየሰራን ነው። ከዚህም ወደፊት ደግሞ በጣም ብዙ ነገሮችን እያከናወንን መገንባት እንችላለን የሚልን ሐሳብ አጋርተውኛል ማለት ነው። እንግዲህ ጣናነሽ ሁለት በኢትዮጵያ የባህር ትራንስፖርት ላይ በተለይ ደግሞ በቱሪዝም ሴክተሩ ላይ ከፍተኛ የሆነ አዎንታዊ አበርክቶ እንደምታደርስ ይጠበቃል ማለት ነው። ወደፊት ደግሞ ከሷም የበለጡ ሌሎች ጀልባዎችን ጭምር በማስገባት እንግዲህ ኢትዮጵያ አቅሟን ታሳያለች ተብሎ ይጠበቃል። ይሄ የኢትዮጵያን የመስራት የመተባበር የማድረግ አቅማችንን ጭምር ወደ ደረጃ ከፍ ያደረግንበት እንደሆነ መመልከት እንችላለን ማለት ነው። እንግዲህ ሂደቱ በተለይ ደግሞ እሷን የማጓጓዙ ሂደት በጣም አስቸጋሪ መሆኑን ለመገንዘብ እንግዲህ ቀደም ብለህ አንተ በመግቢያህ እንዳነሳኸው የዛሬ 15 ቀን እንግዲህ አዳይቱ ነበረች። እኛም በዛ ተገኝተን የቀጥታ ዘገባ ሰርተን ነበር። ዛሬ ደግሞ አዳማ ተገኝታለች ማለት ነው። እንግዲህ ከዛሬ 15 ቀን እስካሁን ባሉት ቀናት ውስጥ እንግዲህ 15 ቀናት አሉ። በእነኚህ 15 ቀናት ውስጥ የተጓዘችውን ኪሎ ሜትርን እንኳን ብንመለከተው ወደ 408 አካባቢ ኪሎ ሜትሮችን እንደተጓዘች እንግዲህ በአዳይቱና በአዳማ ከተማ ያለውን ከአፋር ክልል እስከ ኦሮሚያ ክልል አዳማ ከተማ ያለውን መገንዘብ እንችላለን ማለት ነው። እንግዲህ በዚህ ውስጥ በጣም ውጣ ውረዶችን አሳልፈው እንግዲህ እዚህ ተገኝተዋል ማለት ነው። ይሄ ኢትዮጵያ ምንም ነገር መስራት እንደምችል ምንም ነገር ፍላጎቷን ማሳካት እንደምችል ጭምር አንድ ማሳያ ነው ማለት ነው። በዛሬው ዕለትም በዚህ በአዳማ ከተማ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት አመራሮች እንዲሁም የአዳማ ከተማ አስተዳደር ከንቲባን ጨምሮ በርካታ የከተማዋ ነዋሪዎች እንግዲህ ወጥተው አቀባበል አድርገውላታል ማለት ነው። እንግዲህ ለተመልካቾቻችን የጣናነሽ ሁለትን የተወሰነ መረጃ ለማጋራት ያክል እንግዲህ ጣናነሽ ሁለት ጀልባ 38 ሜትር ርዝመት አላት። 150 ሜትሪክ ቶን ክብደት አላት። እንደገና ደግሞ 188 ሰዎችን የመያዝና የማንቀሳቀስ አቅም አላት። ደግሞ እንግዲህ በዋናነት ደግሞ በጣና ሐይቅ ላይ የመዝናኛና የትራንስፖርት አገልግሎትን ለመስጠት ትውላለች ማለት ነው። እንግዲህ በማታው ዜና ወጃችን ደግሞ ሌሎች መረጃዎችን አካተን ለክቡራን ተመልካቾቻችን እናደርሳለን። አስማረ አለምሰገድ አሳየ ከአዳማ ላደረስከ መረጃ እናመሰግናለን። ጥሩ ጊዜ ይሆነልህ።